እንዴት ነው የዚህ እንትኑ ህጋዊነት? እንትን አይ ፓስፖርት እየፈለጉ ነው ብሎ ኤሪትሪያ ፕሬስ አውጥቷል። ቲፒኤልኤፎች የኤሪትሪያ ፓስፖርት እየጠየቁ ነው የሚል ትዊተር ላይ እየሳኩ ነበርና እንትና መዘክር ላይ ነው ግን ያየሁት። መዘክር ላይ ነው ያየሁት። የእነሱ እንትኖች ናቸው። ያው ይሄ ኤሪትሪያ ፕሬስ የሚለው እዛ ላይ አውጥቷል እና ቲፒኤልኤፎች የኤሪትሪያ ፓስፖርት እየጠየቁ ነው ብሎ በጣም ያዝናናኝ ነገር ነው። ያው የኤሪትሪያ ፓስፖርት እየጠየቅሽ መቼስ ህጋዊ ፓርቲ መሆንም አንድ ላይ አትጠይቂም ብዬ አስባለሁ። ሆፕፉሊ አንደኛው ውሸት ነው። ከዛ በተረፈ ያው አይ ቲንክ ህግደፍ ዋነኛውን የሚፈልገውን ነገር የሚያሳካበት እድል እየፈጠሩለት ይመስለኛል። አደመዎች ታውቃል፣ ብዙ ሰው የማይገባው በነገራችን ላይ ስለ ባህር በር ወይም ደግሞ ስለ ሌላ ነገር የሚመስለዋል። this has nothing to do with sea access። ለህግደፍ ዋና አላማው መጀመሪያም ላይ ከኢትዮጵያ መንግስት ጋር የተጣላበት ከአብይ ጋር የተጣላበትም ትልቁ ችግሩ የፕሪቶሪያ አግሪመንት ነው። የፕሪቶሪያን አግሪመንት ማፍረስ ነው ትልቁ አላማው ማለት ነው። በዛ ላይ አሁን የመጨረሻውን እርምጃ እንዲወስድ እነኚህ የቲፒኤልኤፍ አንዳንድ አካላት እየፈቀዱለት ነው። ያው ከሀገርሽ ውጪ ከሌላ ሀገር ጋር በእንደዛ ደረጃ እየሰራሽ ይጣረሳል አይደል? ፌል ያደርጋል። እና ለቮይድ እንዲሆን ፕሪቶሪያው እንዲፈርስ ነው ትልቁ መጀመሪያው ዓላማ። እሱን ካፈረሰ በኋላ ምን እንደሚያደርጋቸው እነሱም ያውቃሉ። ተኮልፍ ነው ያለው እንግዲህ ሪቨርስ አድርጎ ሊመጣ ነው። እዛ ላይ ነው እየተሰራ ያለው። አሁን በተቻለ መጠን ትልቁ በነገራችን ላይ የፕሪቶሪያ አግሪመንት ለቲፒኤልኤፍ ሽንፈት ነው፣ ለትግራይ ህዝብ ቢኮዝ ጦርነት ሲቆም ሁልጊዜም ለህዝብ ድል ነው። ለቲፒኤልኤፍ ግን ያው ካፒቹሌት ነው ያደረገው ማለት ነው እንጂ ከመስጠት ባነሰ ባለ ነገር ሁሉ ተስማምቶ የሄደበትን መንገድ ወደ ኋላ እንዲመለስ የተገደደበት ሁኔታ ነው ያለው። ፕሪቶሪያ አግሪመንት እሱ ነው። ከተፈጸመ ደግሞ ለትግራይ ህዝብ የተፈናቀሉ ሰዎች መመለስ፣ በህገ መንግስታዊ መንገድ ጥያቄዎች መመለስ፣ ጸጥታ፣ የዲዲአር ፕሮሰስ፣ እነኚህ ነገሮች በሀገራዊ ማዕቀፍ ውስጥ መያዝ፣ የጀስቲስ ፕሮሰስ፣ ሪቢልዲንግ ፕሮሰስ፣ እነኚህ ነገሮች ያው የህዝብ ተጠቃሚነት የሚያረጋግጡ ነገሮች እዛ ፕሪቶሪያ ላይ አሉ። በእርግጠኝነት ያው ሻቢያን እጅ 2 years no action የሚላል በጣም ጥሩ ኤምጂ ሽኮር 2 years no action and ጌታቸው ረዳ told you why። ጌታቸው ረዳ told you exactly ለምን ማን ሲከለከል እንደነበረ no action እንዲደረግ ያደረጉበት ምክንያት ለዚሁ ነው። ለህግደፍ መጀመሪያ ላይ ሄደው ሲነጋገሩ ጌታቸው ዋካውት ያደረጉት አሁን ፕሪቶሪያ ሳይን ስለተደረገ አብረን ሆነን ኢትዮጵያን እንውጋ ሲባል እምቢ ብለው ነው የወጡት ጌታቸው። አደመዎች ደግሞ ኢትዮጵያን እንውጋ የሚለው ፕላን ውስጥ ተሳታፊ ናቸው። ልክ ጌታቸው ረዳ እንደነገረን በአደባባይ ለሰው ሁሉ ነው የተናገረው። የሰዎች የተፈናቀሉ ሰዎችን የዲዲአር ፕሮሰሱን ሲከለክሉ የነበረው ለፖለቲካ ይጠቅመናል ለኛ ሌቨሬጅ ነው ብለው ስላመኑ ነው። ከህግደፍ ጋር አብረን መስራት የምንችለው የታጠቀን ኃይል ካምፕ ውስጥ አስቀምጠን በሱ ከተደራደርን ፕሪቶሪያን ዲል ከተፈጸመ በኋላ አይፈልገንም። አንዴ ቆይ ጨርስና ትጠይቀዋለህ። አልገባኝ እንዲመልስልኝ ፈልጌ ነው እኮ ቀስ ብሎ ወይ ተናግሬ ሲጨርስ ካልገባህ ጥያቄህን ስቲል ሆልድ የምታደርገው ነው። እኔ በተራ እንትን እላችኋለሁ። ምክንያቱም አንድ ጊዜ ትጀምሩና ከዛ ብጥብጥ ነው። እኔ እሱንም መመለስ የሚችለው ችግር የለውም። ኖርማል አካሄድ ምንድነው? አንድ ሰው ሲናገር አሁን እየተናገርኩ ያለሁት ነገር ምናልባት እስካሁን አልመለስም፣ ግን ቀጥሎ የምናገራቸው አረፍተ ነገሮች ውስጥ ምናልባት ጥያቄህን የሚመልስ ነገር ልናገር። አክቹዋሊ ፑቲን ዩዥዋሊ በጣም አዳምጦ ነው የሚጠይቀው። ዛሬ ምን ነው አልክ? ትንሽ ብዙ ጊዜ አንብቤው ምላሽ ስላላገኘሁለት እሱ እውቀት ይኖረዋል ብዬ እኮ ነው። ምንም ችግር የለውም። እሱ መመለስ የምችለው ነገር ከሆነ ምንም እንትን የሚል ነገር የለም። በቻልኩት መጠን ልንነጋገር አይደለ እዚህ ያለ ነው። የምናውቀውን ነገር ነው የማላውቀውን ልታሳውቀኝ፣ አንተ የማታውቀው ካለ ደግሞ ከኔ ልታውቅ ነው። ችግር የለውም። ግን ተናግሬ ስጨርስ ጥያቄ ምንድነው መሰለ እዛው ተው አልኩ። እንደዛ ታድርግ እኮ ነው ያልኩ ያለሁት።
ተናግሬ ስጨርስ ጥያቄ ስቲል ካለ ወይ ስለስርዓት ያርግ ፍሬዬ ወይ ማውርጁ ምንድነው እንደ ይለመናል እንዴ? እኔ ራሴ ይውላችሁ ራሴ ሆስት አለሁኝ ራሴ እንትንለዋለሁ እንትን ይበልና ይጨርስና ከዛ ይጠይቀዋል። ፑቲን እኮ ተስማማ እኮ ችግር የለም የተነጋገር ተስማማ። ሶ ጎይንግ ባክ የህግደፍ ዋነኛው አላማ ዋነኛው ከኢትዮጵያ መንግስት ጋር ያጋጨው ነገር ሌላ ምንም ችግር የለበትም። ፕሪቶሪያ አግሪመንት እንዴት ለምን ተፈረመ ነው ትልቁ ችግሩ። የፕሪቶሪያ አግሪመንት መፈረሙ የኩርፊያው ዋና ምክንያት ነው። ከሸፈብን ብሎ ያሰበው አላማው ምን እንደሆነ የትግራይ ህዝብ የሚረዳው ነው አይደለ? ህግደፍ ከሸፈብኝ በፕሪቶሪያ ምክንያት ያለው ነገር አለ። ያንን ነገር መልሶ ለማሳካት ትልቁ ታርጌቱ ትልቁ ቅራኔ ያለው ከፕሪቶሪያ አግሪመንት ጋር ነው። ይሄን አግሪመንት ማፍረስ ነው የሚፈልገው። ይሄ አግሪመንት ከተፈጸመ ኦሬዲ መጀመሪያ ላይ ሄደው በመንግስት እውቅና ተነጋገሩ፣ ሰላም ፍጠሩ ሲባሉ አብረን ሆነን እንውጋው የተባባሉት ሰዎች አደመና ህግደፎች ማለት ነው። ይሄንን መሬት ላይ የተቀመጠላቸውን ያዘጋጁትን ነገር ያፈርስባቸዋል። ፕሪቶሪያ ከሌለ ምን አድርጉ ብለው ህግደፍ ያናገራቸዋል። አይፈልጋቸውም። ዋና ዓላማው እሱ ፕሪቶሪያን ሪቨርስ ማድረግና ተኮላሸብኝ ወይም ደግሞ ከሸፈብኝ የሚለውን ዓላማውን በትግራይ ላይ ማስፈጸም ነው። ለዚህ ኤጀንት ሆነው ከተስማሙ በኋላ መተው እንዴት አድርገው ፕሪቶሪያን ያስፈጽማሉ? ለዛ ነው ጌታቸውን ሲገፉ የነበሩት፣ ነገር ሲያጓትቱ የነበሩት፣ የማይሆኑ ቅድመ ሁኔታዎችን ሲያስቀምጡ የነበሩት። አሁን ፋይናሊ አቶ ጌታቸውን ፋይናሊ ፑሽ አድርገው ካስወጡ በኋላ ዋናው ዓላማቸው እነሱ ቢቻል ፕሪቶሪያው አግሪመንት በፍጥነት የሚከሽፈው የኢትዮጵያ ሰራዊት ትግራይ ውስጥ ገብቶ ኮንፍሮንቴሽን ከተፈጠረ cessation of hostility አበቃ ማለት ነው። hostility is the end of cessation of hostility አይደለ? so የፕሪቶሪያ አግሪመንት sustained cessation of hostility ነው የሚባለው። እሱን የሚያፈርስ ነገር እንዲያደርግ መንግስትን የሚጋብዝ ነገር አድርጉልኝ ነው። ጊዜያዊ መንግስቱን ማሰቃየት፣ ለማገት መሞከር፣ ሰዎችን መመደብ፣ ፖለቲካ እንትኖች መፍጠር፣ እነኚህ ነገሮች ሲነሱ ይሄን ዳኛለው ብሎ የፌደራል መንግስት እዛ ውስጥ ይገባል። ከዛ cessation of hostility ይፈርሳል ነበር አላማ። እሱን አልፈቀደላቸው። እሱን ሆልድ አድርጎ እዛው እንዲፈታ እድል ሰጠ ማለት ነው። በዚህ ሳይሆን ሲቀር አቶ ጌታቸውን አሳሲኔት ለማድረግ ለመያዝ ሁሉ እስከመሞከር ድረስ ሄዱ። እሱ ፋይናሊ መጥቶ አስረዳ ችግሩ የት ጋር እንዳለ። cessation of hostility የፕሪቶሪያ ዲል እንዲፈርስ ዋነኛ የህግደፍ ዓላማ እንደሆነ አስረዳ። አሁን አይና ባወጣ መንገድ ራሳቸውም እየተናገሩ እንዳሉት ከኛ ጋር ትስስር ፍጠሩ፣ ከኛ ጋር እንዳንድ ሀገር አብራችሁ ስሩ እስከሚባል ደረጃ ድረስ ከህግደፍ ጋር ትስስር መፍጠር ከጀመሩ በእነሱ በኩል ፕሪቶሪያው ዲል ፈርሷል ማለት ነው። መንግስት ስቲል የፕሪቶሪያውን ዲል ኦፊሻሊ ያላፈረሰበት ምክንያት ፕሪቶሪያ ዲል ለቲፒኤልኤፍ ሽንፈት፣ ኪሳራ፣ ለትግራይ ህዝብና ለኢትዮጵያ ህዝብ ደግሞ ድል ነው። ስለዚህ ያንን ሽንፈታቸውን መልሰው ከህግደፍ ጋር ማስተካከልና የትግራይን ህዝብ ድል ሪቨርስ አድርገው ኦፖርቹኒቲውን ማክሸፍ ነው ሲሰራ የነበረው። ፋይናሊ ሃንድስ ኦን ሆነው የገቡበት ያሉት ሁኔታ አለ ማለት ነው። አደም ልዩነቱ እነሱ የማያውቁት የዛሬ 2 ዓመት የነበራቸው ሶሊድ የሆነ ሰፖርት የትግራይ ህዝብ ውስጣቸውን ይሄን ጉድ በማያውቅበት፣ ስራቸውን በማያውቅበት ትልልቅ ፖለቲከኞች፣ ሚዲያ ላይ ያሉ ሰዎች፣ አክቲቪስቶች፣ ህዝቡ ታጋዩ ራሱ ነቅቶ ቲፒኤልኤፍ ካንሰረስ የሆነ ችግር ውስጡ ተፈጥሯል። ይሄ አካል ከውስጡ መውጣት አለበት። ከቲፒኤልኤፍ ውስጥ የወጣ የትግራይን ህዝብ ፍላጎት ሸጦ ራሱን ሴቭ ለማድረግ የሚሞክር አካል አለ የሚለው ቲንኪንግ አሁን በጣም እንትን ሆኗል፣ ፕሮሚነንት ሆኗል። እንደ በፊቱ መስሎት ሻቢያንም ይዞ ማንንም ይዞ ወደፊት መሄድ አይችልም። ኢንተርናሽናል ኮሚኒቲ ኮምፕሊትሊ ከሻቢያ ጋር የሚደረግ ፕሪቶሪያን ዲል ለማፍረስ የሚደረግ ስራን ያውቃል፣ አይቀበልም። እንደሚታወቀው ያው ኢሳያስ ዘፕራያ ኢሳያስ ማለት የቀጠናውም በአጠቃላይ የአካባቢው አተራማሽ እንደሆነ የሚታወቅ ኢቭን እስከ ሽብርተኞች ድረስ የሚያሰለጥን ሱዳን ላይ ያለውን ችግር የሚያቀጣጥል የችግር ምንጭ እንደሆነ ይታወቃል። ኢንተርናሽናል ኮሚኒቲ ለሱ ያለው ዓለም አቀፉ ማህበረሰብ ለሱ ያለው እይታ የሚለይ አይደለም። ከዛ ትግራይ ውስጥ የነበረውን ቲፒኤልኤፍ የትግራይን ህዝብ አስይዞ ጌን ያደረገውን ኢንተርናሽናል ኮሚኒቲ ላይ የነበረውን ሰፖርት ፕሪቶሪያን በማፍረስ ውስጥ ያጣል። ከዛ ባለፈ የፕሪቶሪያን ዲል እንዲያፈርስ ሲመኘውና ሲሰራ የነበረበትን የህግደፍን ዓላማ ያሳካል። አልፎ ተርፎም የትግራይን ህዝብ እንደገና ኮንቲኒውድ ለሆነ ችግር ለመዳረግ እየተጣጣረ ነው። ስለዚህ አሁን እንደ ሰው እንደ ግለሰብ አምሮ እንደሚያስብ ሰው ማድረግ ያለብን ኢንትረስታችንን አውቀን የትግራይ ህዝብ ነቅቷል፣ ቲፒኤልኤፍ እንደበፊቱ ተለጥፎበት
ሊያስመታው ሊጎዳው ሊያስጠቃው የሚችልበት እድል የለም። ቲፒኤልኤፍ ወገኑን መርጧል። ወገኑ ህግደፍ ነው። በተለይ ይሄ አደመ የሚባለው የቲፒኤልኤፍ አካል ክሊር በሆነ ሁኔታ ወገንተኝነቱ ለህግደፍ ነው። ኤጀንት ሆኗል። የህግደፍ ፕሪቶሪያን እንዲያፈርስ በእጁ አሳልፎ ሰጥቶታል። ስለዚህ የትግራይ ህዝብ ይሄን ክሊር የሆነ ሪዛውንዲንግ የሆነ ቲዲኤፍ ውስጥ ያሉትም በካምፖች ውስጥ ያሉትም ውጪ ያለውም ህዝብ አሉ። አንዳንድ በጣም አጥርተው ማየት የማይችሉ የፓርቲ እንትን በማህተም አእምሯቸው ውስጥ የተመታባቸው ህዝብንና ፓርቲን ለይቶ ማየት የማይችሉ ሌላው ሰፊው ማሰብ የሚችለው ህዝብ ግን ሬዚስት የሚያደርግበት ጊዜ ላይ መጥቷል። ይሄ ሬዚስት የሚያደርገውን ሌቨሬጅ አድርገን የህዝባችንን ኢንትረስት አስቀድመን በትግስት የሚደረገው ነገር ከትግስት ያለፈ ነገር ሲኖር ደግሞ በጋራ የሚወሰዱ እርምጃዎች መወሰድ ይኖርባቸዋል። በተቻለ መጠን የፕሪቶሪያን ዲል ሴቭ ለማድረግ የሚከፈል መስዋዕትነት፣ የትግራይን ህዝብ ሴቭ ለማድረግ የሚከፈል መስዋዕትነት፣ የኢትዮጵያን ሰላም ሴቭ ለማድረግ የሚደረግ መስዋዕትነት ነው። ይሄ ትግስት ይሄ መስዋዕትነት እንደ ስንፍና እንደ ድካም ቢታይ ይሻለናል። ጉልበተኛ ለመምሰል ተሞክሮ እንደገና ለብጥብጥ እንደገና ለጉዳት ለቁስል ይሄንን ገና ያላገገመ ህዝብ አሳልፈን ከምንሰጥ so this is the reality of it እንጂ ህግደፍ በቀይ ባህር ምክንያት በመናመን ዛሬ እስቲ አሁን በትግራይ ህዝብ ፍቅር ወድቆ ምግብ ላይ ያስገባላችሁ እኔ ያለው አትራቡም እንዴት ነው በድንገት ምች ነው እንደ ፍቅር እንደዚህ የሚይዘው ካላጠፋ ብሎ ሲፎክር የነበረ ማለት ነው። ድንገተኛ ፍቅር አይደለም ይሄ። የፕሪቶሪያን ዲል ለማፍረስ ከነበረ ረጅም ፕላን ከተደረጉ ሙከራዎች ከከሸፉ በኋላ ፋይናሊ ሃንድስ ኦን ሆኖ አደመ ለማፍረስ ተባባሪ ሆኖ እየገባ ነው ያለው። ይሄንን just clarity እንዲኖረን ነውና I think እስካሁን የተናገርኩት ካልበለሰለት ዶክተር ፑቲን መናገር ይችላል። ግን አንቺ እንደፈለግሽ ያው እኔም ጥያቄ መጠየቅ የምትፈልጉ እየገባችሁ መጠየቅ ትችላላችሁ። አንድ ነገር ግን እኔ ሪዘናብል ሰው ነኝ። ከምታውቀውም ሜቢ ካየኸኝም ነገር ይገባሃል። በህወሓት ብቻ ነው ፕሪቶሪያውን ያንጓተተው ብዬ አላስብም። ብልጽግናም ፕሪቶሪያውን ሙሉ በሙሉ ኖ ፒስ ኖ ዋር አይነት መንገድ እንጂ እንዲፈጸም አልፈለገም ብዬ ነው የማምነው በእኔ። ይህን እንዴት ታየዋለህ? ያው ከሪሶርስ እና ከአቅም ማጠር በዘለለ ማለት ነው። እኔ እስከማውቀው እንዲፈጸም የቅደም ተከተል ጥያቄዎች ሊኖሩ ይችላሉ። የቅደም ተከተል ጥያቄዎች ማለት ዲዲአር ፕሮሰሱ እኩል ሳይመልቴኒየስሊ ስለሚሄድ ዲዲአር ፕሮሰስ ውስጥ ያሉ ሂደቶች መፋጠናቸው የበለጠ መተማመንንም ሌሎችን ነገሮች ለማስተካከል የሚፈጥረው እድል አለና የዲዲአር ፕሮሰሱን እንደ ብሎኬጅ የቅደም ተከተል ነገር መጀመሪያ የትኛው ነው መሆን ያለበት የሚለው እዛ ላይ ትንሽ እሰጥ አገባ ሊኖር ይችላል። ግን በዋነኝነት በፍላጎት ደረጃ እኔ የፍላጎት እጥረት የነበረበት ሆም ብሎም ደግሞ አቶ ጌታቸው ረዳ በላይ እንግዲህ ስለዚህ ጉዳይ አውቃለሁ የሚል ሰው ካለ ሄዶ ፕሪቶሪያን የተፈራረመው ሰውዬ ክልሉን ጊዜያዊ አስተዳደር ሆኖ ሲያስተዳደር ከነበረው በላይ አውቃለሁ ማለት ለቀባሪው ረዱት አይነት ነው። እሱ ራሱ የተናገረው ለፖለቲካ መጠቀሚያ ይሆናል ብለን ስናጓትት ነበር ብሏል። ከዚህ በላይ እንግዲህ ኮንፌሽን ከዚህ በላይ እውነት የለም። ሶ ክሊር ኢንቴንት የነበረው አሁን እያየነው እንዳለነው ደግሞ የፒኤፍዲጄ የህግደፍ ፍላጎትን ለማሳካት የነበረን ኤጀንሲ አሁን መጨረሻ ላይ በእጃቸው ሰርተው ለትግራይ ህዝብም ለዓለም ህዝብም ለኢትዮጵያ ህዝብ እያሳዩ ያሉትን ስራ ለማስፈጸም እየሞከሩ የነበረበት እንደሆነ ነው። አላማው ነበራቸው፣ ኢንቴንቱ ነበራቸው፣ አክሽኑን አድርገውታል። ጊዜያዊ መስተዳደሩን እስከማፍረስ ድረስ ማለት ነው፣ ለማገትና ለመግደል እስከመሞከር። ይሄን የሚያክል ኦቨርዌልሚንግ ኤቪደንስ አለባቸው። በኢትዮጵያ በፌደራል መንግስት በኩል ያለው የመጓተት የቅደም ተከተል መጀመሪያ ዲዲአሩ ይሄን ያህል ይሄድ እንደዚህ የሚባልና የፋይናንስ እና አንዳንድ አፈጻጸም ላይ ያሉ መጓተቶች እንደነበሩ እነሱ የሚያመኑት ነበር። በኋላ ላይ ሪዞልቭ የተደረጉ የሪሶርስ ኢሹዎች እንዳሉ ግን በኢንቴንት ደረጃ የፕሪቶሪያው ዲል ፌል እንዲያደርግ የኢትዮጵያ ፌደራል መንግስት በፍጹም ኢንትረስቱ የለውም። ለማስፈጸም ባለው ብቃትና በቅደም ተከተሎች ላይ አንዳንድ መንገራገጮች ሊኖሩ ይችላሉ። አምኖበት ሊያከሽ ሊያበላሽ የህግደፍን ኤጀንሲ ይዞ ሲሰራ የነበረ ኃይል ግን እንዳለ በግልጽ ተነግሮናል። በአደባባይ እየታየ ነው። አሁን ደግሞ እምቢ ሲባል እዛ ውስጥ ገብቶ ይሄንን ዲል የማፍረስ ነፍሱ የፈለጉት ሚሊተሪ ገብቶ ከሚሊተሪ ጋር በሚደረግ ኮንፍሊክት ሴሴሽን ኦፍ ሆስቲሊቲ በሆስቲሊቲ እንዲተካ ነው። ፕሪቶሪያ ዲል አውቶማቲክሊ እንዲፈርስ ነበረ። እሱን እምቢ ስላላቸው ኢምፐልሲቭሊ ስላልተገባላቸው ወደ ጦርነት መጨረሻ ላይ ይኸው በእጃቸው ሄደው ኤርትራ ፕሬስ መጥቶ እኮ ፓስፖርት እየጠየቁ ነው እያለ ባለበት ሁኔታ
አንድ ሀገር አካል ሆኖ በፕሪቶሪያ ዲል አድርገው አንቀጽ 7 የፕሪቶሪያ ዲል የሚከለክለውን ሄደው ማድረግ ሲጀምሩ ባለፈው አድርገዋል። አማራ ክልል ላይ ብዙ ነገር አድርገዋል። እየታለፈ የነበረው አሁን በጋድ ማድረግ የጀመሩት የፕሪቶሪያ ዲል እንዲያፈርሱ የተሰጣቸውን ኤጀንሲ ትግስታቸው አልቋል። አሁን አድርገው ማሳየት ውስጥ ገብተዋልና ይሄ ክሊር የሆነ ኮንትራስት አለው። ፍሬ የማድረግ አቅምና መጓተት ምናምን ኦኬ፣ ግን ግልጽ ሆኖ ለማፍረስ መሞከርና የፒኤፍዲጄን አጀንዳ ይዞ ኤጀንት ሆኖ እየሰሩ እንደነበረ ምንም የሚያጠራጥር ነገር ከዚህ በኋላ ያለ አይመስለኝም። ኦኬ አብርሽ እንኳን ደህና መጣ። ምን ነው ጠፋ? ኦኬ ጥያቄ ያላችሁ ፑቲን ጠይቅ እንጂ ጥያቄህን እና ቆይ ፑቲን ይጠይቅሃል ጥያቄ። አንድ ጥያቄ አለኝ ፍሬ። ኦኬ ወይ ሄድ ሙላርዬ እንዴት ነው? እንዴት አደራችሁ? እንዴት ዋላችሁ? እንዴት አደር? ኦኬ አያና አሁን ያንጸባረከው ሐሳብ የብልጽግና መንግስት ሐሳብ ከሆነ ኤርትራን ምናምን ለምንድን ነው ኦፊሻል በሆኑ እንትኖች እንደዚህ አይነት ወቀሳ ያላቀረበው? ኦፊሻል በሆኑ የብልጽግና አባላት ማለት አሉ የነበሩ ከአብይ ጋር ከሚሰሩ አማካሪዎች የሚመጡ መረጃዎች አሉ። ግን ኦፊሻል በሆኑ የጋቨርንመንት ተቀጣሪዎች ለምንድን ነው እንደዚህ አይነት ያላወጣው? ሁለት ነጥብ። አንደኛ እኔ የኦፊሻል የብልጽግና ምንም አይደለም፣ የብልጽግና አባልም አይደለም ሲጀምር። ኖ አምናት ሰይኝ አንተ የምትለው የብልጽግና ሐሳብ ከሆነ ነው ያልኩት። እኔ እንደዚህ አይነት እንትን አልሰጠውም። አይ ረዳሃለሁ ብለህ አምናት ቶኪንግ እንትን አይደለም እያወራሁት እንደዛ አልከኝ። ሶ ምክንያቴን እንደዛ ያልኩበት ኦፊሻሊ ብልጽግና አቋም ከሆነና ብልጽግና ባሉት የሚዲያም ሆነ የኮሚኒኬሽን ተቋማት የሚያወጣ ከሆነ እኔ እናንተ እኩል ነው የምንሰማው ማለት ነው። ምናልባት እኔ ጋር ቀድሞ ከነጋ ቀድሜ ልሰማ እችላለሁ አንተ እንደዛ። ከዛ በዘለለ የብልጽግናን ኦፊሻል የሆነ ኢንፎርሜሽን የኢትዮጵያ ሕዝብ ወይም ደግሞ የብልጽግና ፓርቲ አባላት ወይም ደግሞ የራሱ የኮሚቴ አባላት ምናምን የሚሰሙበት ተዋረድ አለ ማለት ነው። እኔ በዛ ተዋረድ ውስጥ ከህዝብ በዘለለ ሌላ ስፔሲፊክ የሆነ ለእኔ ብቻ የሚሰጥ አጀንዳ የለም። ብልጽግና ለምን ሁለተኛ ጥያቄ ነው የጠየቀው ሙለሬ ቆይ እስኪ ሁለት ጥያቄ ነው የጠየቀው። የመጀመሪያውን ጥያቄ ሆን ብዬ ነው ይሄን የምነግርህ ዲስክሌመር ያስፈልጋል ሰው። ሁለተኛው ጥያቄ ለምንድን ነው ታዲያ አሁን አንተ የምትላቸውን ነገሮች እነኚህ ፋክቶች በብልጽግና ባሉት ኦፊሻል ቻናሎች እነኚህ ነገሮች ያላስተጋባው? ለምን ዝም ብሎ ይሄድ ነበር? ለምን መሬት ስር የሚሰራው ነገር እንደዚህ ፊት ለፊት አውጥቶ ከህዝብ ጋር ለምን መነጋገር አልተቻለም ነው አይደለ ጥያቄው? ሁለተኛው ዋናው ጥያቄ ይሄ የፕሪቶሪያው አግሪመንት ትክክል ነው ዲዳጌታማ የፕሪቶሪያን አግሪመንት የመጨረሻውን በተለይ ይሄ ራፍ የሆነውን የመጨረሻውን 10ኛውን ስታይ ማንኛውም ግጭት ቀስቃሽ የሆኑ ወደ ብጥብጥ የሚያመሩ ግጭትን ሊያመጡ የሚችሉ ኮንፍሊክት አራውዝ ሊያደርጉ የሚችሉ ንግግሮችን ድርጊቶች ውስጥ መታቀብ አለበት ይላል። ሁለቱ ፓርቲዎች ፌደራል መንግስትና ቲፒኤልኤፍ እንዲሁም በዚህ በኩል በዚህ አይነት ነገር ውስጥ እንዳይሳተፉ ሪስትሪክት ያደርጋል። ሶ ሄደህ እንደዚህ አይነት ነገርን ስታወራ ማለት ታውቃለህ እኮ ገባ። አሁን ግን ያኛው ቢትዊን ዘ ቱ ፓርቲስ ነው አይደለ? ቲፒኤልኤፍ ኤንድ ፌደራል ገቨርንመንት እንጂ ሌላ ሶስተኛ ወገን አይደለም የሚለው። ያው እኔ ሶስተኛ ወገን ለዛ ነው እየነገርኩ ያለሁት እኮ። አሁን እያልኩ ያለሁት የሻዕቢያ መንግስት እንትን እንቅፋት እየሆነ ከሆነ ፕሪቶሪያ ለምንድን ነው የሻዕቢያ መንግስት እንቅፋት አልሆነም። የሻዕቢያ መንግስት እንቅፋት አልሆነም። ፍላጎት አለው። ፍላጎቱን የሚያስፈጽምበት አካል ካገኘ ይጠቀምብሃል። ከቲፒኤልኤፍ ውስጥ የፍላጎቱን ሊያስፈጽም ፈቃደኛ የሆነ አካል አገኘ። ፕሪቶሪያ እንዲፈርስ ሊያስፈጽምለት የሚፈልግ ኤጀንት አካል አገኘ ማለት ነው። የኢትዮጵያ መንግስት ወጥቶ ቲፒኤልኤፍ ውስጥ ያሉ አንዳንድ አካላት የሻዕቢያ መንግስት ይሄንን ፕሪቶሪያን ለማፍረስ ያለውን ፍላጎት አስፈጻሚዎች ናቸው ቢል ኮንፍሊክት አራውዝ የሚያደርግ ችግር ብጥብጥ ሊያስነሳ የሚችል ግጭትን ሊቀሰቀስ የሚችል ንግግር ነው። ግጭትን ሊቀሰቀስ የሚችል ንግግር ውስጥ ላለመሳተፍ የምታደርገው ራስን መቆጠብ አንደኛው የፕሪቶሪያ ዲል አካል ነው። የፕሪቶሪያ ዲል ሴንሲቲቭ ነው። ሴሴሽን ኦፍ ሆስቲሊቲ ስለሆነ ሆስታይል ኮንቨርሴሽን፣ ሆስታይል ቨርቤጅ ንግግሮች ራሳቸው የዛው የሴሴሽን ኦፍ ሆስቲሊቲ። ለዛ ነው እኮ በጣም እነሱ እንደፈለጉ ነበር ሆስታይል የሆነ ነገር የሚናገሩት። ብዙ ነገሮችን ነበር የሚያደርጉት ሴሴሽን ኦፍ ሆስቲሊቲውን እንዲፈርስ ፋይናሊ
መንግስት ገብቶ የፌደራል መንግስት እጁን አስገብቶ ተዋግቶ አንዳንዶቹ የነሱ አካል የሆኑ ሰዎች ራሱ መጥተው ለምን መጥቶ እንትን አይልም ይሄን ቀበሌ ለምን አያስለቅቅም እንደዚህ ምናምን አንዳንዶች ኦፍ ኮርስ ዝም ብለው በተቆርቋሪነት ንጹህ ልብ ያላቸው ሰዎች ይናገራሉ እነሱ ግን they have been inviting and provoking መንግስት በዚህ ፕሮቮካቲቭ በሆነ ነገር ውስጥ ዳይሬክትሊ መግለጫ ያወጣ እነሱን ፖለቲካሊ ኤክስፖዝ ለማድረግ በሚደረግ ጥረት የፕሪቶሪያን ዲል ኮምፕሮማይዝ የሚያደርግ ነገር አለማድረጉ እኔ ፖዚቲቭ ነው ትክክለኛም ነው according to the ነው ብያ አምናለሁ ከዛ በዘለለ ግን ሌሎቻችን እኔ አሁን አናሊሲስ ስትሰራ አይተ ያሉትን ሁኔታዎች እውነታውን አይተ መናገር ይችላልሁ እንዳድ ግለሰብ so that's what's happening አሁንም ቢሆን እኔ መጠየቅ ይችላልሁ ላያ ኦኬ ተጠይቃለህ እኔ ግን የመለሽ ጨረስኩኝ አያና እኔ ምን አየህ መሰለህ ስለ ህወሓት አይደለም ማወራ በሁሉም ህዝብ ያያየው ነው ማለት እኔ አንድ ህዝብ ከአንድ ይበልጣል አልልም ትግራይ ላይ ግን ምን አይቻለው መሰለው ዊርድ ነገር በጣም ህግ ላይ እንትን ያደርጋሉ በጣም ፕሪቶሪያ ስምምነት አለ አይደለ አናዘር ሌቭል ነው የሚተማመኑበት ህግ ነው በቃ ህወሓትን አይደለም ማለት ያለውት ኦርዲናሪ ሲቲዝኑ ተጋሩ በደንብ ነው በቃ ይገርመኛል ኢቭን ማለት ነው እኔ ለህግ እንደዚህ ይናል በጣም የሚገርም ነገር ነውና ሁሉ ጊዜ እንዴ ህዝቡ ደግሞ ነው ባይዘው ህዝቡ እኮ ጥቅሙ እንትኑም ነው ድሉ እኮ ነው ለዚህ ህግ መንግስትም ላይ እንደዛ ናቸው እሱ ነው ማለት እሱ ህግ አክባሪ ነው ፖለቲካል ሶሳይቲ ያርገሽ ፖለቲካል ኮሚኒቲ ያርገሽ ስትገነቢው አንዱ ጥቅሙ ምንድነው መሰለሽ መስመር ማውጣት ትችያለሽ ከመዋቀር ወጥቶ እንደፈለገ የራሱን ፍላጎት የሚዘበዝብ ሰው ብዙ አታገኝም ይታረማል ገባሽ ግባ ሲባል ይገባል ከላይ ወደ ታች ያለውን የፕሪቶሪያው ውል ፈረሰ ማለት ምን ማለት እንደሆነ ታውቁታላችሁ እኔ አቋ ስለሱ አይደለም አይ ህግ ያከብራሉ እሱ ቢፈርስ እኮ ስሚ መጀመሪያ እሱ ቢፈርስ ጦርነት ማለት ነው ተረጋጋብሽ አንቺ እንጂ አንደርስሜት ያረክሽ ነው ፕሪቶሪያ አብርሽ ገብቶኛል አንተ የምትለው ነገር ትክክል ነው ባይዘው ፍሬ አብርሽ የሚልሽ ምን እንደሆነ ታውቂያለሽ እኔ ቅድም መጀመሪያ በትክክል የመጣ ውል አንቺ ልታራክሽው አትችል አብርሽ ሁሉም ቦታ ላይ እየገባችሁ እንትን አትበሉ ቆይ ተረጋጋ እኔ እያልኩ ያለው ታያና እኔም ያውልሽ አንቺ የምትይው ኮንስቲቱሽን ላይም ያላችሁ አመለካከት ህገ መንግስቱ እኮ እንዲ ነው ህገ አሁን የተውት እንደውም እንጂ ህገ መንግስቱ እንዲ ነው ህግ ነገር ላይ እኔ ካለሁበት ወይ ካደኩባቸው ከነበርኩበት ለየት ያለ አመለካከት ሰማለው አምገነት ያሉ ኤርትራውያኖችም ህግ ላይ እንደዚህ በጣም ሲያተኩሩ ላይም አማራም ህግ እያሉ ያደርቁኝም ኦሮሞም ህግ ላይ ያተኩራሉ ነው ያልኩት በቃ ህግ ምንድነው ገብቶኛል እዚህ ጋር ደረሱ ግራ ይገባኛል ህወሓት አላልኩ ኖ እኔ ህዝቡ እንደምትይም ገብቶኛል ህዝቡ ህግ ላይ የሚያተኩርበት ራሱ የሜካፕ አለ የፖለቲካል የሶሳይቲ የፖለቲካል ሜካፕ አለ ሳይኮሎጂው ማለት ነው ትግራይ ላይ ረጅም ጊዜ የትግል ታሪክ በእንትኑም ደግሞ just generally አደረጃጀቱ መዋቅራዊ የተሰራበት ነገር የፖለቲካ ማሳመን የፖለቲካ ዕውቀት ደረጃ ብዙ ነገሮች ማለት ነው ፖለቲካል ኮሚኒቲ እስከ ሶሳይቲ እስከ መሆን ድረስ የሄደ ኢትዮጵያ ውስጥ በነገራችን ላይ ወደ ፖለቲካል ሶሳይቲ የደረሰ የትግራይ ህዝብ ብቻ ነው አይደለ የራሱ ዲስአድቫንቴጅ አለው የሚፈጥርብሽ ነገር በተለይ የሚመራሽ አካል ማይሆን አይነት እንደዛ አይነት ሚስኮንሲቭ ካደረግ እንትን ሚስኮንሲቭ ሳይሆን ኢል ኢንቴንት የሆነ መጥፎ ሳቢ ላይክ ጎጂ የሆነ ነገር ላይ ራሱን ሰልፊሽ የሆነ ነገር ካስደረገ ሊጎዳሽ ይችላል at the end of the day ግን ህግ አክባሪ መሆኑ መዋቅርን አክባሪ መሆኑ አሁን አንድ በትግል ውስጥ ካንቺ ሲኒየር የሆነ ሰው አትበይ ካለሽ የምታምኙን ነገር ራሱ አትይምኩ ሌላ አካባቢ አሁን ኦሮሚያ እንደዛ በትሞክሪ አፍንጫህላት ነው የሚልሽ ገብቶሻል የፈለገ ሲኒየር ቢሆን የፈለገ መዋቅር ውስጥ እንትን ቢሆን ችግር አለ ማለት ነው የሶሳይቲ ቢልድ እንደዛ አይነት የፖለቲካል ሶሳይቲ ቢልዲንግ አለው ከዛም የተነሳ ነው ህግ አክባሪነቱ ጥሩ ነው ይጠቅማል ፕሪቶሪያ ግን አብርሃም የሚለው ደግሞ ፕሪቶሪያ ከዛም የዘለለ ትርጉም አለው ለፓርቲ ያለውና ለትግራይ ህዝብ ያለው ትርጉም ፕሪቶሪያ ይለያያል ለትግራይ ህዝብ እፎይታን ለትግራይ ህዝብ
መልሶ ወደ ሀገራዊ ማዕቀፍ መግባት ነው። የተፈናቀለ ሰው መመለስ ነው። መልሶ ግንባታ ነው። ጀስቲስ ፕሮሰስ ነው። በጣም ብዙ ነገር ነው። ለትግራይ ህዝብ የህልውና ጉዳይ ነው የፕሪቶሪያ ዲል። ለቲፒኤልኤፍ ካፒቹሌሽን ነው። ለቲፒኤልኤፍ ከእጅ መስጠት ትንሽ ከፍ ያለ ያሰባቸውና የሄደባቸው ነገሮች የከሸፉበት የሚፈልገውን ነገር በጉልበት ማሳካት ያልቻለበት የፌደራል መንግስትም በሚፈልገው ደረጃ በጉልበት ያላሳካበት የድርድር የኮምፕሮማይዝ ቦታ ነው። ስለዚህ ለፓርቲ ትልቅ ቦታ የለው፣ ለህዝብ ግን ከፍተኛ የሆነ የመኖርና ያለመኖር ቦታ ነው ያለው። ስለዚህ ህዝቡ ፕሮቴክት የማድረግ ፍላጎቱ ከዛ ነው የሚመጣው። አሁን እነኚህ ናደመ የማይረዱት አንዱ ነገር የዛሬ 2 ዓመት የዛሬ 4 ዓመት የዛሬ 24 ዓመት ጎትተው የሚወስዱት አይነት የፖለቲካል ሶሳይቲ ዛሬ በደንብ ለይቶ አውቋል ኢንትረስቱን። እነሱ ኢንትረስቱን እንደማያስቀድም ቢኮዝ የትግራይን ህዝብ ኢንትረስት ቢያስቀድሙ የፕሪቶሪያን ዲል ፕሮቴክት ማድረግ ነበር ዋነኛ ዓላማቸው የሚሆነው። ኢንስቴድ እነሱ ከህግደፍ ጋር ተስማምተው ህግደፍ ያው ዓላማው አንደኛ ዓላማው ነምበር 1 ማድረግ የሚፈልጉት ነገር ፕሪቶሪያ ዲል ይፍረስ ነው። ከአብይ ጋር የተጣሉበት ከፌደራል መንግስት ጋር የተጣሉት ሌላ ምን ችግር ምን ደርሶባቸው ነው? ምንድነው እስቲ ሌላ የሚነግረኝ ሰው አለ? የተጣሉበት ምክንያቱ ምንድነው? 2023 የፕሪቶሪያ ዲል መጣ ነው አይደለ? ያጣላቸው ሶ ማፍረስ የሚፈልጉት የፕሪቶሪያውን ዲል ነው። እኔ እንደዛ ብዬ አላስብም። አያና ምንድነው ያጣላቸው? እስቲ ኦኬ ቴንክ ዩ። አንደኛ ነገር ማለት ነው ህግደፍ የፖለቲካሊ እንትን አይደለም ቱዋርድስ ኢትዮጵያ ያለው ከኢትዮጵያ ፖሊሲ ወደ ኤርትራ ምን አለ የሚል ቂም እንጂ ምን አለ ኢትዮጵያ ውስጥ ፊገር አውት ያደረገ መንግስት አይመስለኝም። ኢትዮጵያኒስትን ይዞ ወይም ከኢትዮጵያ ገቨርንመንት ሲስማማ ህወሓት ስትራቴጂክሊ ለህግደፍ ወዳጁ ነው። እንደዛ አይነት አመታትና ከሌላ ሰው ጋር ሆኖ መጥቶ እኛ እናቅ ነበር ኤርትራ ላይ ጥያቄ እንደሚመጣ። ኢትዮጵያ ጥያቄ ያላት ሁሉ ጊዜ ኤርትራ ላይ ሶ ህግደፍ ደግሞ ቤኔፊት ይኖረዋል። አንዴ አንተ በእግዚአብሔር እንዴ ነው አንተ አታስተምረ ስነ ስርዓት ያዛብረም እንዴ ቆይ ነው የጠየቁሽን ጥያቄ ዳይሬክት ወይ እንውጣልሽ አብርሽ አንዴ ይዝልናል። አብርሽ አንዴ ይውልህ አያሳቢያ የትግራይ ስላልጨረሰ አይደል? አብርሃም ምንድነው የምታወራው? እኔ ሲምባ በእናትህ የሆነ ነገር ብለሽ ፖለቲካ በማታውቂው ጨማለቂ አብርሃም ቃልም እኮ አለ ፍሬ ተኮሊፍና አይና አይሎም እኮ አንዴ ተኮሊፍና ከምን እንደመጣ እናውቃለን። ቆይ እሱን ተው ያዙላት እስቲ። እኔ ከፍሬ ጋር እኮ በደንብ የምንግባባ ሰዎች ነን። እንዲያራዝም ብለው እንትን አለ። አንደኛ አያና ጥያቄውን ቀጥታ መልሽልኝና የምትነግሪኝን ነገር በደንብ አብሬ ጥያቄ ክሊር ግን ዳይሬክት ነው። ምንድነው ከፌደራል መንግስት ጋር ህግደፍን ያጣለው? ኦኬ 2023 ላይ ወደ መኮራረፍ ወደ መቃቃር የሄዱበት አንድ ምክንያት አለ። ፒን ፖይንት የተቀየረበት ቦታ ተኮሊፍና የሚለውን ነገር ታዩና እስቲ ምንድነው አንቺ በአንቺ እይታ እኔ በግልጽ የማውቀው የፕሪቶሪያ ዲል መፈረም ነው ከፌደራል መንግስት ጋር ያቆራረጠው። ለአንቺ ምንድነው 2022 መፈንቅለ መንግስት ከፋኖ ከአማራ ባለስልጣናት ጋር ያደረገብኝ ነበር ተብሏል። ኢትዮጵያ ውስጥ ማለት ነው። ይሄ እንትን ከፍቷል፣ ክፍተት ፈጥሮባቸዋል በሁለቱ መሃል። ከአማራ የፖለቲከኞች ጋር ሆኖ ህግደፍ ነበረው የሆነ አጀንዳ ነበረው። ይሄን ደርሶበታል ኢትዮጵያ ገቨርንመንት ነምበር 1 ሰከንድ ማለት ነው። ሰከንድ ኢትዮጵያ ገቨርንመንት ጥያቄ አለው በኤርትራ ሁሉ ጊዜም ጥያቄ አለው። ኢትዮጵያ መንግስት ጥያቄ አለው። ኤኒባዲ ኢትዮጵያ ሴንትራል ገቨርንመንቱ ጥያቄ አለው ቱዋርድስ ኤርትራ። ይሄም አለ እና አሁን ህወሓት መምታት ለኢትዮጵያ መንግስት ህወሓት ተመቶ ህወሓት ቦታውን ከያዘለት ኤርትራ ላይ ጥያቄ አለው። ኢሳያስ ደግሞ ኦንሊ ቲንግ ኢንተረስቱን ሳይሆን ቂም ነው ይዞ የመጣው። ቂሙን ለማዋጣት ትግራይን ተኮሊፍና ያለበት ምክንያት ወጥቶ ማለት ነው አልጨረስኳቸውም ነው። የስ አይ ዱ አንደርስታንድ። ከብልጽግና ጋር ግን በፖለቲካ አይን አያና ብልጽግናም አይጣላም ለትግራይ ብሎ ለቲፒኤልኤፍ ብሎ ኤርትራን አይጣላትም። ኢንተረስት ካለው ኤርትራ ላይ ኤርትራን መንግስት ለቲፒኤልኤፍ ለማንም ብሎ ከኢትዮጵያ መንግስት ጋር አይጣላም። ዜር ኢንተረስት የሚያጋጫቸው ሌላ ነገር ሁለቱንም ዳይሬክትሊ የሚፈልጉት ነገር እንጂ ቲፒኤልኤፍ ሊሆን አይችልም። አያና ምንም በኤኒ ሚንስ ሊሆን አይችልም። ቲፒኤልኤፍ ነው እኮ አላልኩሽም። ይኸውልሽ የፕሪቶሪያው ዲል ሆስቲሊቲን ትግራይ ላይ የሚያቆም ከሆነ ተኮሊፍና የሚለው ዓላማው እኮ ማለት ነው ትግራይ ላይ ያለው ጦርነት ለትግራይ እሱ ትግራይ ላይ አንቺ በቀል ምናምን የምትይው ብቻ ሳይሆን ትግራይ ላይ ያለ አንስቴብል የሆነ እንደዛ አይነት ጦርነት መኖሩ
እሱ ቋሚ ትሬት አድርጎ ኤርትራ ላይ እንደ ፖሊሲ አድርጎ ፎሬን ፖሊሲ አድርጎ ይዞት ያለው እኮ ደካማ ኢትዮጵያ ማለት ጠንካራ ኤሪትሪያ ናት የሚል እሳቤ ይዞ ነው አይደል ለ30 ዓመት በላይ ተንቀሳቀሰው። ኢትዮጵያን ማዳከም፣ ኢትዮጵያ ውስጥ ችግር፣ ብጥብጥ፣ ግጭቶችን ፕሮክሲ ዋርን መፍጠር ጠንካራን ኤሪትሪያ ይፈጥራል። ኢትዮጵያ ጠንካራ ከሆነች ኤሪትሪያ ትሬትንድ ትሆናለች የሚል ይሄ የፖለቲካል ሳይኮሎጂ ይዞ ነው የሚንቀሳቀሰው። ሶ ትግራይ ላይ ያለውን ጉዳይ ወደ ጸጥታ መጣ ማለት ኢሚዲየት ኔበርሁድ ማለት ትልቁ ባውንደሪ ነው። ትግራይ ላይ ጸጥታ ተፈጠረ፣ የፕሪቶሪያ ዲል ተፈጠረ ማለት የህግደፍ ኢትዮጵያ ውስጥ ያለው ኢንቮልቭመንት ያለው ፓወር ኢትዮጵያን የማዳከም እድሉ ተዘጋ ማለት ነው። ትግራይ ላይ ቲፒኤልኤፍንም ሆነ ከትግራይ ህዝብ ጋር ያለውን ሌላውን ችግር ተይውና ማለት ነው። እሱ ማን ነው ግን በፖሊሲ ደረጃ የሚያምነውን ብልሹ የሆነ ኢትዮጵያን ማዳከም ለኤሪትሪያ የመበልጸግ ወደፊት ተስፋ ነው ብሎ የሚያስብ ጠንካራ ኢትዮጵያ አደጋ ነው ብሎ የሚያስበውን ለማስፈጸሚያ ትግራይ ላይ ጦርነት መኖሩ እኮ ትልቁ ኦፖርቹኒቲ ነው ለሱ። ሶ ይሄንን ተቀልብሶ በሰላም ጸጥታ የሚፈጠርበት መንገድ የስምምነት ነገር ሲፈጠር ይሄ ነው ያጣለው አይደል? ሶ ፕሪቶሪያ ዲል ትልቁ ዓላማው ታርጌቱ የፕሪቶሪያን ዲል ማፍረስ ነው። ኦኬ ከኤርትራ ጋቨርንመንት ዋርድስ ትግራይ ላይ ፖሊሲ ምናምን ለምትለው አይ ካይንድ ኦፍ አንደርስታንድ አደርግሃለሁ። ኦኬ ይኖረዋል የለውም አለንም። ከኢትዮጵያ ጋቨርንመንት ግን አጀንዳ አለው፣ ከኤርትራ ጋር አጀንዳ አለው። የአሰብ ጥያቄ አለው። እንደገና በራሳችን ፖለቲካ ላይ ሚድል ያደርጋል የኤርትራ ጋቨርንመንት። ኤርትራ ጋቨርንመንት በፋኖ ይሁን በሌላ አካባቢዎች ሚድል አድርጓል የሚል ነገር ጥያቄ አለው የኢትዮጵያ ጋቨርንመንት። አያና እሱ ኋላ ላይ ነው ይኸውልሽ፣ ኋላ ላይ በአንድ በኩል ከዚህ እንትን እያለ የተወሰኑ ሰዎችን እንትን ብሎ ነበር። ወደ ጦርነቱ ማብቂያ ላይ ነው ባፈጠጠ ሁኔታ አብሮ መስራት የጀመረው ማለት ነው። ሶ እሱ ክሊር የሆነ በኋላ ላይ እየመጣ ያለ ነገር ነው። ዋነኛው ብሬኪንግ ፖይንታቸው የተለያዩበት ብሬኪንግ ፖይንታቸው ግን የፕሪቶሪያ ዲል መፈረሙ is immediate break ያደረገበት ነው። አንቺ ባይዘው አሰብ ላይ ጥያቄ እንዳለ ምንም ጥያቄ የለውም እኮ የባህር በር ጥያቄ ኢትዮጵያ እንደምታመጣ በግልጽ ተነጋግረው ኖ እሱ አሁን ነው እንደዚህ ችግር የሆነው እንጂ ችግር የሆነው አሁን ነው። ረጅም ጊዜ ነው ቆየ ነው ተስማምቶ ነበር። በነገራችን ላይ ጥያቄ መጠየቅ ይፈልጋለው። ኦኬ ትጠይቃለህ። ቆይ አንዴ የኤርትራ መንግስት ተስማምቶ ነበር ለሚለው አሁን ለምንድን ነው እኔ አንዳንዴ ግራም ይገርባኝ ያው የኢስት አፍሪካ ነገር ትራንስፓረንት ለምንድን ነው የማይሆኑት ለህብረተሰባቸው? ኖ በቨርባሊ ያሉ ነገሮች ላይ አዎ ይደረጋል ምናምን ይልና በጽሁፍ መሬት የያዘ ነገር ግን አይፈቅድም። ገብቶሻል አይደለ? በፕሮሰስ በኩል አሁን ለትግራይ እንደሰጠን አሁን እኮ ለትግራይ በአፍ ተሰጥቶናል እና በኋላ በፕሮሰስ ግን እንደዛ ነው። ማን ነው ለትግራይ በአፍ የሰጣቸው? ህግደፍ በአፍ ኤርትራ መንገድ ተሰጥቶናል መስሪያ ከናሐቶ ትግርኛ እሱ ታዩ እሱ ነው አማርኛ ኦኬ አማርኛ ለምንድን ነው ለሱ ጋር እንደዚህ የምትይው? እሺ በጣም ገርመኛል እኮ እንዴ ቆይ እንዳትረብሺ እንዴ ምንም ሚዲያ ላይ እኮ ነው ያለው። እኔ ምን እሺ አያና የኔ ጥያቄ አንተ የብልጽግና ወካል ሆነ ነው የቀረብካ ያለ አማርኛ አይችልም ግን የመኮርኩ ትግርኛ ተናገርና ትራንስሌት እናደርጋለን። አማርኛ ተናገር። ኖ ሙለር አማርኛ ይናገር። አማርኛ የማይችል ይውረድ። እሺ በአማርኛ እኔ በፕሪቶሪያ ውል ምናምን ትላለህ ደጋግመህ መጀመሪያ ብልጽግና ኤርትራ የኤርትራ አህመድ ነው የኤርትራ ሉዓላዊነት ደግሞ አብይ አህመድ ነው የደፈረ በፓርላማ ያለው አንደኛ እንዲተዘለይ ሌላው ደግሞ የተለያየ ትርጉም መልካየ አራይ አነንታይ ክብሎ ደሊ እትውዕል ፕሪቶሪያ ናይ ትግራይ ኣብ ኩናት ያ ነይራ ንፈልጢና ብኩሉ ነይሩ ኣብ ኩናት ያ ነይራ ናይ ብሓቂ ውዕል ፕሪቶሪያ ኣብ ባይታ ከውዕሎ እንድሕር ኮይኑ እቲ ሉዓላውነት ናይ ትግራይ ስለምንታይ ኣብ ተግባር ዘይገበሮ እንደገና ከዓ ብገንዘብ ገይሩ መንእስያት ደቂ ትግራይ ብረንጎሽ ገይሩ ካልኣይ ግዜ ኣብ ውግእ ንትግራይ ክእትዋ ስለምንታይ ይደልሎ ሓደ ሕቶ እዩ።
ንትግራይ ዝምልከት ብዛዕባ ናይ ኤርትራ እኔ ዝምልከት አሁን ይሄን ራሱ መተርጎም አልችልም። ሌሎች ሰዎች ተባሉ እኔ እችላለሁ። እኔ ተርጉምለታለሁ። ዝም በይ አንቺ። ሰምቼዋለሁ። ቀጥል። እኔ ተርጉምለታለሁ። ትጠቅመልኪ ተርጉም ያደለና ኦኬ እኔ ራሴ ነግረዋለሁ። ዳዓና አሰፋ ሓፍተክ ትርጉመለያ እዚኣ መጀመርያ ለኣላውነት ናይ ትግራይ ስለምንታይ ዘኽበረ በቀጥታ ስለምንታይ ዘኽበረ ሰው ለምን ያወራል እንዴ? አንሰባ ነግረኛ አማርኛ እሺ በቃ አድርግለት። እኔ ሲምባ አማርኛ ትርጉመለያ እኮ ክትርጉመለያ አማርኛ አይችልም። ሲምባ አማርኛ ያወራ አሰፉ ደግሞ መተርጎም ከፈለገች አማርኛ ካልሆነ ፍሬ እኛ ያስቸግረናል። ሰው አማርኛ መናገር አለበት። በነገራችን ላይ አሰፉት ነገረልኩም ያ አሰፉት ነገረኩም ያ አይ ነው አሰፉ ከተረጎመችልማ ሌላ ተልእኮ አለ ማለት ነው። እሺ በማርኛ ሐራይ ብልጽግና የሚባል ድርጅት እንዴት እስካሁን የቆየ ያለ ሁሉም ኢትዮጵያዊ ሁሉም ህዝቦች ያውቃሉ። በሻዕቢያ ኃይል ድጋፍ ነው እንበር አሁን ህወሓት ነው ማሸነፍ የነበረው። ይሄ የሚታወቅ ነው። አሁን ግን እኔ ያልኩት ያለሁት የኛ ቀጠና ሰላም ስለምን አይፈለግም? ሰላም የኤርትራ ህዝብና የትግራይ ህዝብ ሰላም ይፈልጋል። እስከ መቼ ነው በጦርነት ብቻ እኛ ከባቢ የሚፈለገው? ቢትበር ፍሬ እናቴ ደስ ትላለህ በተንኮል ስላልሆነ እና እኔ ያልኩት ደግሞ እናንተ የመሰለችው የትግራይ ልጆች ታደናግራላችሁ። ቲፒኤልኤፍ እና ህዝባዊ ግንባር አንድ ከሆኑ ደግሞ የታወቀ ነው። በፊታቸው የሚቆይ ኃይል ምንም የለም። እዚህ እንዴት ታያለ? ከእንግዲህ በኋላ በትግራይ ህዝብና በኤርትራ ህዝብ ሰላም ነው እንፈልገው። በፊታችን የሚቆይ ደግሞ ምንም የለም። ስለዚህ በሰላም መኖር እንፈልጋለን። በኃይል ከመጣ ብልጽግና ምንም የለም። እኛ እናውቃለን፣ በደንብ ነው የሚናውቀው። ግን እናንተ የብልጽግና ወኪሎች የትግራይ ትርምስ ነው የምትፈልጉት። ትክክለኛ መልስ የተፈናቀለ ህዝብ ደግሞ ወደ ቦታው ስለምን አይተመለሰም ብላችሁ አይተጠይቁም? የብልጽግና ደጋፊዎች ከሆንኩም ለመጀመሪያ በሐራ መሬት መውጣት አይደለም። ብልጽግና ስለምን ህዝባችን ወደ ሰፈሩ አልተመለሰን ብላችሁ ስለምን አይጠይቁም? እና የህወሓት ደግሞ ከኤርትራ ህዝብ ሰላም ካደረገ የትግራይ ኃይል አይደለም ወይ? የብልጽግና እኮ የሻዕቢያ ችግር ስለነበረው ነው ህወሓት ነበር መሸነፍ ነበረው። ይሄ አድረስ ካደረገ ደግሞ የትግራይ ኃይል መገኘት አይደለም ወይ? እንዴት ታያለ? አሰፉ አብሩሉ ኧረ በደንብ ሰምቻለሁ። አያና ከመመለሱ በፊት አንተ ደግሞ እንደ ሻዕቢያ መልስ እስቲ። ለትግራይ ህዝብ ለምንድን ነው ሰላም የምትነሱት? ራስ መልስ እስቲ አንተ።